ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ውድ የቻናላችን ተከታታዮች በ2013 የሰሜን እዝ ላይ ጥቃት በመፈጸም ጦርነት ከመጀመሩ 4 ቀን በፊት የፈረሰው የሽግግር መንግስት ቻርተር ዋና ዓላማ ኦህዴድን በሌላ ኦህዴድ መብላት ነበር፣ ወይም ኦፌኮና ኦነግን ጨፍልቆ ሌላ ኦህዴድ ለመጠፍጠፍ ነበር። ሰነዱ ሲዘጋጅ ጠቅላይ ሚኒስትር አብይን በሳምንት ጦርነት ወደ ግዞት መወርወርና ከለውጡ ባቡር የተንጠባጠቡትን በመያዝ እንደ 1983 ኦነግን የበላው ቻርተር ተግባራዊ አድርጎ በአዲሱ ኦህዴድና ወደፊት በተመሳሳይ የምርመራ ሪፖርት የምንመለስበት የአማራው ትህነግ ታጅቦ ሌላ ኮንትራት መፈጸም ነበር። ይህን ሪፖርት ለማዘጋጀት 13 ሰዎችን ዋቢ አድርገናል። የተለያዩ የጽሁፍ መረጃዎችንም አገላብጠናል። ጉዳዩን ከሰሙ አካላት ጋር ተመካክረናል። በሚቻለው ሁሉ ሚዛናችንን ለመጠበቅ ሞክረናል። ሪፖርቱን እነሆ። ውድ አድማጮቻችን ይህን ተከታታይ ዝግጅት ለመከታተል የቻናላችን ተከታታይ መሆኑን አይዘንጉ። ላይክ እና ሼር ያድርጉ። አሁን በቀጥታ ወደ ሪፖርቱ። በመረራ ጉዲና መኪና ውስጥ የከሸፈው የሽግግር መንግስት ቻርተር ሲገለጥ ኢህአዴግ የበሰበሰበት ደረጃ እንደ ቀድሞ ባህሉ በግምገማ በጥገና በተሃድሶ እንደ እባብ ቆዳውን ገልፍፎ አዲስ ለመምሰል የሚያስችለው አልነበረምና ከውስጡ በተፈጠሩ አብዮተኞች ተገረሰሰ። ከውስጥና ከውጪ የናጠው የለውጥ ማዕበል ጠርጎት እንደሚሄድ ስለገባው እያመመውም ቢሆን የለውጡ አካል ሆነ። በውስጡ የያዘውን አዲስ ሴራ ጸንሶ የለውጡ አካል የመሰለው ትህነግ ሳይውል ሳያድር ቃላት እየሰነጠቀና አህዳውያን መጡብን እያለ መንጠባጠብ ጀመረ። በቃኝ ብሎ ከዳር እስከ ዳር የተነሳው የኢትዮጵያ ሕዝብ ኢህአዴግን እንደበላ ኢትዮጵያ በአዲስ ተስፋና የፖለቲካ ቅኝት እንደምትቀጥል ከውስጥም ከውጭም በስፋት ይዘመር ጀመር። ለውጡ እውን እንደሆነ የተዘጋው በር ሲከፈት ብዙ ግትልትል ተንጋጋና ትርምስ ተፈጠረ። አዲስ አበባ በጀኛ በባንዳ በሁለት መንገድ በሚያናክሱ በተላላኪዎች፣ በጽንፈኞች፣ በአክራሪዎች፣ በለዘብተኞች ወዘተ ታፈነች። መጋቢት 24 ቀን 2010 ዓ.ም በህዝብ ተወካዮች ምክር ቤት በኢትዮጵያ ታሪክ ለማመን የሚከብድ ስነ ስርዓት በቀጥታ ወደ ኢትዮጵያ ህዝብ ዓይንና ጆሮ ይደርስ ነበር። በቃኝ በማለቱ የተቀጣጠለው የለውጥ ማዕበል በድል የተቋጨበት መጋቢት 24 ቀን 2010 ዓ.ም አብይ አህመድ የተባለ አንድ እናቱ ራዕይ አስታጥቃ ያሳደገችውን ጎልማሳ አስተዋወቀ። ዶክተር አብይ አህመድ መጋቢት 24 ቀን 2010 ዓ.ም የኢትዮጵያ ጠቅላይ ሚኒስትር ሆነው ተሾሙ። ድሮም ለይምሰል የተቀበለውን ለውጥ በኢህአዴግ ካባ ደግፎ ኢህአዴግን በሚሾፍርበት ስሙ የተቃወመው የትግራይ ህዝብ ነፃ አውጪ ግንባር ትህነግ አኮረፈ፣ ወይም በአብዮቱ ቋንቋ አፈንጋጭ ሆነ። ብዙም ሳይቆይ ጓዙን ጠቅልሎ ወደ እናት አገር ትግራይ ያቀናው ትህነግ አፍታም ሳይቆይ የተነካበትን የሴራ ፖለቲካ መግመድ ጀመረ። ብር፣ ጉልበት፣ መሳሪያ፣ የግንኙነት መረብ፣ የሰው ኃይልና የደረጃ የደህንነት መዋቅር ያለው ትህነግ ትግራይ ከትሞ ሴራ እያመረተ ያከፋፍል ጀመር። የትግራይን ህዝብ ልትበላ ነው በማለት እያሸማቀቀ ለሴራው ማገዱ አደረገ። የህዝብ ድጋፍ እንጂ እንደ ትህነግ ሀብት፣ መሳሪያ፣ መዋቅር፣ ደህንነት፣ የጸጥታ ኃይል በወጉ ያላደራጀውን የለውጡን መንግስት በለጋነቱ ለመቀንጠስ ትህነግ በይፋ ስራ ጀመረ። በመቀለ ለጉርሻ አበልና ለድግስ ከ360 ሚሊዮን ብር በላይ ወጪ የሆነበት የፌዴራል ኃይሎች የተባለ ሌላ ኢህአዴግ ተወለደ። በድብቅና በገሃድ ከመሃል አገር ወደ ትግራይ የተበላለሱ አዲሱን ኢህአዴግን ማጀብ የጀመሩ አዲሱ መንግስት በእንጭጩ እንደሚበላ ያወሩ ጀመር። አምነው ለማሳመን በተሰለፉበት ሁሉ የአብይን መንግስት የሳምንት መንግስት እያሉ ይሳለቁ ጀመር። ለውጡ እውን ሲሆን በተደረገ ግብዣ አዲስ አበባ እስክትፈነዳ ታጋይ ነበርን ያሉ ጎረፉባት። ጋዜጠኞች ነን ያሉ በውል ሲሰሩ ከነበሩት ጥቂቶቹ ጋር ተንጋግተው ገቡ። አዲስ አበባ ሳትመርጥ ለሚንጋጉት ሁሉ አበባ እያጠለቀች ስትቀበል ዞረባት። ለውጡን የሚሾፍሩት በከፈቱት በር ታጭቀው የገቡት ሁሉ በድርጅትም ሆነ በተናጠል ስልጣን ፈላጊ ሆኑ። እንደ አሸን የፈላው ሚዲያ እንደ ፈጣሪው ፍላጎት ያሻውን ይረቅ ጀመር። ለውጡ ገና ሳይረጋ እኔ መንግስት ነኝ የሚሉ ተነሱ። ባልጸና መንግስት ላይ መንግስታት አቆጠቆጡ። ባልቆመ መንግስት ላይ የጎበዝ አለቆች ተፈለፈሉ። ትግራይ የከተመውና አዲስ አጃቢ አደራጅቶ ዳግም 4 ኪሎ ለመመለስ እያሟሟቀ ያለው ትህነግ ዲጂታል ወያኔ በማለት ባቋቋመው የሳይበር ተዋጊ በይፋ ጠቅላይ ሚኒስትሩን መውቀጥ ጀመረ።
እረኛውን ምታ መንጎቹ ይበተናሉ በሚል መፈክር አብይ አህመድን ማላመጥ የዲጂታል ወያኔ ቋሚ ስራ ሆነ። ከመሃል ሀገር ሆነው በመናበብ ዲጂታል ወያኔን የሚያጅቡት ሚዲያዎችና የማህበራዊ አውደ ጭፈራ በጠቅላይ ሚኒስትሩ ላይ ጅራፉን ማጮህ ስራው ሆነ። የተከፈላቸው በየደቂቃው ላይቭ እየወጡ መንተክተክ፣ ከወሬ ዘመቻን ጎን ለጎን በየአቅጣጫው ህዝብ ይፈናቀል፣ ይሰደድ፣ ይገደል፣ ይታፈን ጀመር። ይህንኑ የህዝብ ስቃይ አዲሱ የ4 ኪሎ መመለሻ እንዳጅ አድርገው የሚጠቀሙት ሚዲያዎች ሆነ ብለው ህዝብ እንዲመረው ያሴሩ ጀመር። መንግስት እንደሚወድቅ ያለሙ የውስጥ አርበኞች የሴራ ዋና ተዋናኝ ሆነው መንግስትን ለማሳጣት በተዘረጋው መስመር ተባበሩ። በገፊና ጎታች ቅብብሎች ሴራ እያመረቱ ህዝብ አሰቃዩ። ስቃዩን ዜና እያደረጉ ነገዱ። ይህ ሁሉ እየተደረገ ጎን ለጎን የአብይ አስተዳደርን ለመብላት የሽግግር መንግስት ቻርተር እየተዘጋጀ ነበር። በነገራችን ላይ አቶ ለማ መገርሳን በመነጠል በኦሮሚያ የተሞከረው የመንግስት ግልበጣ በ5 ደቂቃ እንዴት ውሃ እንደበላው ወደፊት እንመለስበታለን። አቶ ታዬ ደንዳና አቶ ጃዋር መሐመድ ለመጠፋፋት እንዳልተፈላለጉ በድንገት ፍቅር በፍቅር የሆኑበት ሚስጥርም አለ። እንመለስበታለን። ነገርን ነገር ያነሳዋል ሆኖ እንጂ ዋናው ጉዳይ ትግራይ የተዘጋጀው የሽግግር መንግስት አጀንዳ ነውና ወደዛው እናምራ። ጥቅምት 24 ቀን 2013 ዓ.ም የሰሜን እዝ በተኛበት በግህደት እንዲታረድ ተደርጎ ጦርነቱ ከተጀመረ ጥቂት ቀናት በፊት በዲጂታል ወያኔ አማካኝነት የሳይበሩ የትህነግ ክንፍ የቅስቀሳ የፕሮፓጋንዳና በተለይም ጠቅላይ ሚኒስትር አብይ ላይ ያነጣጠረውን ከህዝብ የመነጠል ዘመቻ በስኬት ማጠናቀቁን ገመገመ። ህዝብ አሁንስ ወያኔ በተመለሰ ከሚልበት ደረጃ መደረሱን ህዝብ ምን ይላል የሚለው ወሬ ለቃሚ የጌታቸው አሰፋ ሴል ሪፖርት አደረገ። ትህነግ ጦርነቱ ከጀመረ በሳምንታት ጊዜ ውስጥ 4 ኪሎ እንደሚገባ ያመኑ በየድራፍት ቤቱ አክትሞለታል ይጫወቱ ነበር። በራሱ በብልጽግና አመራር ደረጃ የተንቦቀበቁ ይበዙም ነበር። በዓለም አቀፍ ደረጃ የዘለቀው የሚዲያ ዘመቻ አፉን አሞጥሙጦ የሚጠብቀው የትህነግን ወደ አዲስ አበባ መገስገስ ለማወጅ ነበር። በሁሉም አቅጣጫ ዝግጅቱ ተጠናቀቀ። ትህነግ አዲስ አበባ ለመግባት ቀናት ብቻ እንደሚበቁት የሳይበር ተዋጊዎች በማህበራዊ ገጻቸው ፍንጭ ይሰጡ ነበር። የአዲስ አበባ የራይድ ሾፌር ከሰሞኑ ጦርነት እንጠብቃለን መግባታቸው አይቀርም ሲል የዛኑ ሰሞን ለዚህ ሪፖርት አቅራቢ የተናገረውን እዚህ ላይ መጥቀሱ አግባብነት ያለው ማሳያ ይሆናል። ዲጂታል ወያኔ እያከፋፈለ በረጫው ፕሮፓጋንዳ መሰረት ከዳር እስከ ዳር ወሬውን ሁሉ መንግስት አበቃለት ሆነ። በዚህ ሰሞን ነበር ፕሮፌሰር መረራ ጉዲና ስልካቸው ያቃጨለው። በመረራ ጉዲና መኪና ውስጥ የከሸፈው የሽግግር መንግስት ከዞን 8 እስከ ዋይት ሃውስ የተዘረጋው መስመር ትህነግ ያዘጋጀው 2 የሽግግር መንግስት ሰነዶች ነበር። ሰነዱ የተነደፈው ትግራይ መቀለ ሲሆን አንደኛው በፕሮፌሰር መረራ የግል ተሽከርካሪ ውስጥ የከሸፈው ነው። ከዚያም በኋላ ደግሞ የተዘጋጀው ሌላ ሰነድ በማረሚያ ቤት ከዞን 8 እስከ ዋይት ሃውስ በተዘረጋ የቅብብሎች መስመር ነበር። ጃዋርን እዚህኛው የሽግግር መንግስት ተውኔት ላይ ቀይ ጃኖ ለብሶ ሲንደባለል እናገኘዋለን። ፕሮፌሰር መረራ ዛሬ መገናኘት አለብን በማለት የደወሉት ዶክተር አዲስ ዓለም ቤሌማ ነበሩ። የትህነግ ነገር የማያምራቸው መረራ ግራ በመጋባት እንዲህ አዲስ ዓለም ቤሌማን ያጣደፋቸው ጉዳይ ምን ይሆን በሚል ትንሽ ቃላት ከተለዋወጡ በኋላ የስልክ ግብዣውን ተቀበሉ። ከትግራይ ተልከው እንደመጡ ያስተዋወቋቸውን አዲስ ቤሌማን ለማግኘት መረራ ከአንድ ባልደረባቸው ጋር መኪናቸውን ወደ ቀጠሮ አቅጣጫ አሽከረከሩ። ለምን ፈለገኝ በሚል እያሰላሰሉ ስፍራው ደረሱ። አዲስ ዓለም ቤሌማም በሌላ ዘናጭ ተሽከርካሪ መጡና ከጋቢና ወርደው ወደ መረራ መኪና ተጠጉ። ይህን ጊዜ በመረራ መኪና ውስጥ የነበሩት ወዳጃቸው ስፍራቸውን ለአዲስ ቤሌማ አስረከቡና በቅርብ ርቀት ሆነው ይጠባበቁ ጀመር። አዲስ ቤሌማ ወደ መረራ መኪና ውስጥ ገቡ። ከዚያች ቀን በኋላ ስለመገናኘታቸው የሚታወቅ ነገር የለም። አዲስ ቤሌማ በወቅቱ አዲስ አበባ በመመላለስ የአሸማጋይነት ሚና እንደሚጫወቱ ቢነገርም ጠዋት 4 ኪሎ ከሰዓት የሽግግር መንግስት አሳላጭም ነበሩ። የመጣው የሽግግር ሰነድ መረራ ጉዲና መኪና ውስጥ ይፋ ሆነ። ለመሆኑ ዶክተር አዲስ ዓለም ቤሌማ ማን ናቸው? የህዝብ ተወካዮች ምክር ቤት አባል፣ የትህነግ ስራ አስፈጻሚ ኮሚቴ አባል፣ በቻይና የኢትዮጵያ አምባሳደር፣ የትግራይ ክልል ምክትል ፕሬዝዳንት፣ የኢትዮጵያ ምርት ገበያ ዋና ዳይሬክተር ሆነው አገልግለዋል። ዶክተር አዲስ ዓለም በሀገር ክህደት በሰሜን እዝ ላይ በተፈጸመው ጥቃት ተሳትፈዋል በሚል በሁከትና ብጥብጥ መፍጠር በአዲስ አበባና በኦሮሚያ ክልል ግጭት እንዲቀሰቀስ ቡድኖችን በገንዘብ ደግፈዋል እናም አሰልጥነዋል በሚል በሽብርተኝነት ከሌሎች 62 ከፍተኛ የትህነግ አመራሮች ጋር በፌዴራል አቃቤ ሕግ ክስ ተመስርቶባቸው ነበር። ዶክተር አዲስ ዓለም ከእስር የተፈቱት መጋቢት
መጋቢት 21 ቀን 2015 ዓ.ም ነው። የተፈቱትም በፍርድ ቤት ነጻ ስለተባሉ ሳይሆን በህዳር 2015 ዓ.ም በደቡብ አፍሪካ ፕሪቶሪያው የተፈረመው የሰላም ስምምነት ተከትሎ በተወሰነ ፖለቲካዊ ውሳኔ እንደሆነ ሰነዶች ያስረዳሉ። በወቅቱ የኢትዮጵያ ፍትህ ሚኒስቴር በዶክተር አዲስ ዓለም፣ በወይዘሮ ኪያሪያ ኢብራሂም እና በዶክተር አብርሃም ተከስተ ላይ ተመስርቶ የነበረውን የወንጀል ክስ በሙሉ እንዲቋረጥ ማድረጉም ይታወሳል። መንግስት ክሱ የተቋረጠው ለሰላም ሲባልና የፕሪቶሪያውን ስምምነት ተግባራዊ ለማድረግ እንዲረዳ መሆኑን መግለጹም አይዘነጋም። ዶክተር አዲስ ዓለም መጨረሻ ላይ ክሳቸው ተቋርጦ ነጻ ቢሆኑም ፍርድ ቤት ሲቀርቡ የቀረበባቸውን ክስ በሙሉም አልተቀበሉ። ይልቁንም ጦርነት ከመጀመሩ በፊት በፌዴራል መንግስቱና በትግራይ ክልል መካከል እርቅ እንዲወርድና ሰላማዊ መፍትሄ እንዲገኝ እንደ ሽማግሌ ሲሰሩ እንደነበር በመግለጽ ሲከራከሩ ነበር። ለግንዛቤ እንዲሆን ስለ ዶክተር አዲስ ዓለም ቤሌማ ይህን ያህል ካልን ወደ መረራ መኪና የሽግግር ድግስ እናምራ። በመረራ መኪና ውስጥ የሽግግር መንግስት ሰነድ መዘጋጀቱን አዲስ ቤሌማ ማስረዳት ጀመሩ። በሽግግሩ ውስጥ የሚካተቱትን አካላትና ስብጥሩን ዘረዘሩ። ስለ ተሳትፎና ውክልና ማነሱ። አዲስ ዓለም ቤሌማ በጠቅላይ ሚኒስትር አብይ ፕሬዝዳንትነት የሚመራውን የብልጽግና መንግስት በሳምንታት ውስጥ በሚያስወግድ ኦፕሬሽን እንደሚጀምርና ከኦፕሬሽኑ ጎን ለጎን የሽግግር መንግስት ማቋቋም ቁልፍ ጉዳይ እንደሆነ ተናዘዙ። አድማጮች ይህ ዶክተር መረራ መኪና ውስጥ የቀረበው የሽግግር ሰነድ በድብቅና በገሃድ ዳጎስ ባለ አበልና ጉርሻ መቀለ ሲመላለሱ የነበሩ የፌዴራል ኃይሎች የተካተቱበት ነበር። እንደ ክብደታቸውና እውቀታቸው መጠነኛ መረጃ ከተነገራቸው በቀር አብዛኞቹ በልተው ጠጥተው በትግርኛ ከነስባት ጋር እስክስታ ወርደው ከመመለስ የዘለለ ሚና ስላልነበራቸው ጭራሽ ማያውቁትም። የሰሜን እዝ ቢላ ተስሎለት እንዴት እንደሚውጋ እቅዱ ተነድፎ ካለቀ በኋላ እነ ሴኮ ቱሬ መብረቃዊ ጥቃት ተብለው የተመጻደቁበት የክህደት ሳንጃ ሊመዘዝ 4 ቀን ሲቀረው በመረራ ጉዲና መኪና ውስጥ የቀረበው የሽግግር ሰነድ ኦህዴድን ወይም በአሁኑ አጠራር የኦሮሚያ ብልጽግናን አፍርሶ በነ ፕሮፌሰር መረራ ለመተካት ያቀደ ነበር። በዚህ መሰረት ትነግ በሳምንት ውስጥ መንግስት ገልብጦ 4 ኪሎ ሲመለስ ተግባራዊ ሊያደርገው ያሰበውን የሽግግር ቻርተር አዲስ ዓለም ቤሌማ አብራሩ። መረራ ሁሉንም ካዳመጡ በኋላ በሽግግሩ ውስጥ ብልጽግና አለበት ሲሉ ጠየቁ። ብልጽግና በሽግግሩ እንደማይሳተፍ አዲስ ዓለም ቤሌማ አስተዋወቁ። ከትግራይ ይዘውት በመጡት ሰነድ ውስጥ እንዲካተቱ ከተደረጉት የሽግግር መንግስት ተሳታፊዎች ውስጥ ብልጽግና አለመካተቱን የሰሙት መረራ ሽግግር ያለ ብልጽግና አይታሰብም ሲሉ ምላሽ ሰጡ። ከዚህ ቀደም የተሰሩ ስህተቶችን በመዘርዘር የብልጽግናን ከሽግግር መገለል ህልም ቢሆንም ተቃወሙ። አዲስ ዓለም ቤሌማ ጦርነቱ ከመጀመሩ 4 ቀን በፊት አዲስ አበባ የመጡት ከፓርቲያቸው ትህነግ መልእክት ይዘው ነበር። ከመንግስት ጋር እያደረጉት ከነበረው የመጨረሻ ውይይት ጎን ለጎን መረራ ብቻ ሳይሆን ኦነግን ጨምሮ የተለያዩ የሽግግር መንግስት አጃቢ ይሆናሉ የተባሉ ድርጅቶች የሚታወቁ ፖለቲከኞች ከትህነግ ጋር አብረው እንደሚሰሩ ከሚታሙ ጋር የሽግግር መንግስት ምስረታ ላይ ሲመክሩ ነበር። የዚህ ጽሑፍ ዓላማም ከላይ የተጠቀሰው አብይ ጉዳይ ነውና እንደገና ወደ መኪናው መጀናጀን እንመለስ። አቀራረቡ ያልተዋጠላቸው መረራ አሁን እዚህ መኪና ውስጥ እያለን ብልጽግና ወድቋል፣ መንግስት ተቀይሯል ሲሉ ጠየቁ። አከሉና ብልጽግና ካልወደቀ ስልጣን ላይ ካለ እንዴት ከሽግግሩ እንዲወጣ እንደሚደረግ ስሌቱ ሊገባቸው እንደማይችል አስታውቀው ጉዳዩን እንደማይቀበሉ ይፋ አደረጉ። እግረ መንገዳቸውን በሽግግር ቻርተሩ ላይ የተሳታፊዎችን ውክልናን አስመልክቶ በቀረበው ሰነድ ላይ የተሰራውን ቀመርም ታቹ። ኦህዴድ ፈርሶ እሺ ካሉ በኦነግና በኦፌኮ ለመተካት ትነግ በየአቅጣጫው እየተጀናጀነ ባለበት ወቅት ኦህዴድ ውስጥ ያሉ ቁልፍ ሰዎች ሳይቀሩ በፌዴራልና በክልል ደረጃ ባላቸው ወንበርና መዋቅር ስር ድርጅታቸውን ይገዘግዙት ነበር። ከለውጡ ባቡር ከዘለሉት ባልተናነሰ የራሳቸውን ድርጅት ሲበሉ ከርመው ወደ ቀለባቸው የተመለሱ ዛሬ ላይ ምን ይሉ ይሆን? የዚህ ሪፖርት አቀናባሪ ጥያቄ ነው። አንዳንዶቹ በፕሮፓጋንዳው ብዛት መንግስት በሳምንት ውስጥ የሚለበስ መስሏቸው በአደባባይ እስከ መካድ ደርሰው እንደነበር የሚታወስ ነው። ከነዚህ አካላት ካፈርኩ አይመልሰኝ ብለው ትነግን የሚጠብቁ እንዳሉም የዚህ ሪፖርት አቀናባሪ መረጃ አለው።
ኦፌኮ በቀደመው አይነት የውክልና አመዳደብ እንደማይስማማ አስቀድሞ ያስታውቅ ስለነበር ያንኑ አቋም በማስረዳት እዛችሁ መኪናዋ ውስጥ መረራ ጉዲና የሽግግር መንግስቱን ጥያቄ ውድቅ አድርገው ጓደኛቸውን ጭነው ወደ መንደራቸው አቀኑ። አዲስ ዓለም ቤሌማም ወደ መጡበት ከነፉ። አሮጌውን ኢህአዴግ በአዲሱ የፌዴራል ኃይሎች ህብረት ቀባብቶ ከቻለው ትነግ አዲስ ባዘጋጀው ቻርተር ሁሉም ክልሎች በፌዴራል ደረጃ እኩል ውክልና የሚሰጣቸውን በስራ አስፈጻሚና በምክር ቤት ደረጃ አንዳች የድምጽ ልዩነት እንዳይኖር አድርጎ ያዘጋጀውን ሰነድ በራብኝ ብለው ሽግግር ከታሰበም ብልጽግናን አካቶ ሊሆን እንደሚገባ መረራ የነገሯቸውን ይዘው አዲስ ዓለም ቤሌማ ተሸበለሉ። በአራተኛው ቀን ሰሜን እዝ በይፋ በክህደት መታረዱ ለህዝብ ተበሰረ። ኦፌኮ የሽግግር መንግስት የሚቋቋም ከሆነ ውክልና በተሳትፎና በህዝብ ብዛት እንዲሆን እምነት አለው። በፌዴራል ደረጃ በሚዋቀረው ካቢኔም ሆነ በመንግስት አመራር እርከን ትህነግ ቀደም ሲል የነበረው አይነት ውክልናን አይደግፍም። በክልል የውስጥ ጉዳይ የክልሉ አስተዳደር ወሳኝ ጉዳዮች ራሱ ክልሉ ስልጣኑን እንዲጠቀም የሚፈልገው ኦፌኮ በፌዴራል ጉዳይ ግን የቀደመው አይነት ውክልናን በአፍንጫዬ ውጣ ባይ ነው። በሌላ ቋንቋ ትግራይ በፌዴራል ደረጃ በህዝብ ብዛቱ መጠን እንዲወከል እንጂ ትነግ እንደሚፈልገው የአቻ ውክልናን አይቀበልም። ከዚህ ውጭ ያለው የኦህዴድን ማሊያ እናልብሳችሁ ድራማ በኦፌኮ ዘንዳ እንደማይሆን በተነገራቸው መሰረት ወደ መጡበት የተመለሱት አዲስ ዓለም ቤሌማ በዛው ድምጻቸው ጠፋ። 22 ዓመት አንገቱን እቀብሮ ጉድጓድ ተክሎ ከትግራይ እህቶቹ ፍሬ አፍርቶ ተዋልዶና ተዛምዶ የኖረውን የድንበር ጠባቂ በክህደት ያረደው የትነግ አንጃ ከውጭና ከውስጥ ቀረርቶ እየተደረደረለት አዲስ አበባ ለመግባት ያቀደው እቅድ በህዝብ ቁጣ ውሃ በላው። ልጆቹ በክህደት የታረዱበት ህዝብ አምሮ ተነሳ። መንግስት በነበረው ውስን ኃይል በሰማይና በምድር አጣድፎ ትነግን በ2 ሳምንት አቦነነው። የቻለ ሸሽቶ ተንቤን ገባ። መከላከያ የደረሰላቸው እድለኞች በሸክም ከዋሻ ውስጥ ተለቀሙ። ሻዕቢያ እጅ የወደቁም ህይወታቸው በሚያሳዝን መልኩ አለፈ። ግማሹም ክላሹን አጣጥፎ እናቱ ቤት ገብቶ አደባ። ሻዕቢያም ቂም አርግዞ ይጠብቅ ነበርና የሰሜን እዝ ሲታረድ በሩ ተበረገደለትና ትግራይን እንዳልሆነች አደረጋት። ታሪክም ዘመንም የማይሽረው ወንጀል ሰራባት። መረራ የገፉት የሽግግር መንግስት ቻርተር ለሰነድም ሳይበቃ ምናምንቴ ሆነ። ቆይቶ ትነግ ካገገመ በኋላ ሌላ ሰነድ ሰፈሩን ቀይሮ ከቻለ ከዞን 8 እስከ ዋይት ሃውስ የተዘረጋውን መስመር ተከትሎ ውስጡን ሲጋገር የነበረው አዲስ የሽግግር መንግስት ተዋናኞች እነማን ነበሩ? እስር ቤት እየቀያየረ ውይይት ሲደረግበት የነበረው ቀዩ ሰነድ ቀዩ ጩቤ ይቀጥላል። በሚቀጥለው ቅዳሜ ጠብቁን። ቻናላችንን ላይክ እና ሰብስክራይብ ያድርጉ።